ቀጥለን ስለ ሰርክል ነው የምናየው A circle is the set of all points in a plane that are equidistant from a fixed point called the center of circle circle ማለት በፕሌን ላይ የነጥቦች ስብስብ ሲሆን ወይም ሴት ሲሆን ከሴንተሩ እኩል ርቀት ያላቸው አሁን ከሴንተሩ ኦ ለምሳሌ እዚህ ጋር ሴንተር ነው ከሴንተሩ ወደ ፈለጋችሁበት የሰርክሉ ነጥብ ብትሄዱ ምንድነው እኩል ዲስታንስ ነው ራዲየስ የሚባለው እኩል ዲስታንስ ያላቸው እና የነጥቦች ምንድነው ስብስብ ነው ሰርክል ሲባል set of all points in a plane ከኦ እኩል ርቀት ላይ የቆሙ ምንድናቸው ነጥቦች ስብስብ ነው ብዙ ጊዜ ሰርክል ሲያሜው የሚያገኘው በሴንተሩ ነው A circle is usually named by its center በስዕል 5.35 ላይ እንደምታዩት እዚህ ጋር የዚህ ሰርክል ስም ምንድነው ኦ ነው በሴንተሩ ነው ሴንተሩ እዚህ ጋር ነው የሰርክሉ ስምም ኦ ይባላል በሰርክሉ ሴንተር ነው የሰርክሉ የሚጠራው A chord of a circle is a line segment whose end points are on the circle chord ማለት end point ሰርክል ነው ሰርክል ውስጥ ያለ ላይን ሴግመንት ሆኖ የሰርክሉ end point ሰርክሉ ላይ ለምሳሌ እዚህ ጋር PQ ምንድነው chord መሆን ይችላል እና በተመሳሳይ ABም chord መሆን ይችላል ለምን end point ያለው PQ ሰርክል ውስጥ ነው ያለው P እዚህ ጋር ሰርክሉ ላይ ነው Qም ሰርክሉ ላይ ነው end point ያለው መጨረሻው DE ግን አይሆንም ለምን ሰርክሉን ጥሶ ወጥቷል end point ሰርክሉ ላይ ከሆነ ምን ይባላል chord ይባላል A diameter of a circle is any chord that passes through the center and denoted by D ሴንተሩን አቆርጦ የሚያልፍ ማንኛውም ላይን ምን ይባላል ዲያሜትር እና ትልቁ ኮርድ ነው በሌላ ስሙ የሚባለው ለምሳሌ እዚህ ጋር እንደምታዩት ሴንተሩን ሰንጥቆ አልፏል መሃሉን ሰንጥቆ ያለፈ ላይን ምን ይባላል ዲያሜትር ይባላል እና ትልቁ ኮርድ ማለት ኢንዱን ሰርክል ውስጥ ያደረገ ላይን ካለን ዲያሜትር ሲሆን ደግሞ ሴንተሩን ፓስ አድርጎ ያለፈ ላይን እና ኢንዱ ያው ሰርክሉ ላይ ነው ቢ እና ኤ ሰርክሉ ላይ ነው እና ዲያሜትር ትልቁ ኮርድ በመባል ይታወቃል እና ኮርድ ሆኖ ከዲያሜትር የሚበልጥ ኮርድ የለም ትልቁ ኮርድ ዲያሜትር ነው A radius of a circle is a line segment that has the center as one end point and a point on the circle at the other end point and denoted by R radius ማለት ከሰርክሉ ሴንተር እስከ ሰርክሉ በየትኛውም በኩል ብንሄድ ወደ ሰርክሉ ላይ እስከ ሰርክሉ ድረስ ወይም እስከ ሰርክሉ አርክ ድረስ በየትኛውም በኩል ብንሄድ ያ ላይን ምን ይባላል ራዲየስ ከሴንተሩ እስከ ሰርክሉ ላይ ያለው ላይን circumference ስንል ደግሞ complete path around the circle ሰርክሉ ሙሉ እንዲዞረን ስንጨርስ complete path ስናደርግ ሰርክሉን ዞረን ስንጨርስ ምን ይባላል circumference ይባላል ከላይኛው ምን መረዳት እንችላለን AB = D ከስዕሉ ላይ ይሄ AB ከዚህ ከA እስከ B ያለው ርዝመት ምን ይባላል ዲያሜትር ይባላል ሴንተሩን ሰንጥቆ ስላለፈ ዲያሜትር ወይም D እንላለን እና ራዲየስ ደግሞ ከሴንተሩ ወደ አንደኛው ፖይንት ከኦ ተነስቶ እስከ B ያለው ወይም ከኦ ተነስቶ እስከ A ያለው ከኦ ተነስቶ እስከ Z መሄድ ይችላል ከኦ ተነስቶ እስከ C ወደ የትኛውም ፖይንት ከኦ ተነስተን ወደ ሰርክሉ ላይ ስንሄድ ራዲየስ ነው ስለዚህ ከኦ እስከ B ያለው ራዲየስ ከሆነ ከኦ እስከ A ያለው ራዲየስ ከሆነ እኩል ነው ስለዚህ ዲያሜትሩ ከA እስከ B ያለው ምን ይሆነ ነው ራዲየሱ የዲያሜትሩ ግማሽ ይሆነ ነው ምክንያቱም ከኦ እስከ B እና ከኦ እስከ A እኩል ከሆነ AB ደግሞ ዲያሜትሩ ከሆነ የዲያሜትሩ ግማሽ ምን ይሆነ ነው ራዲየስ ይሆነ ስለዚህ AB አሁን እንዳልኩት ምንድነው AO ሲደመር
OB ሁለቱም እንደታቸው ራዲየስ ናቸው ዲያሜትር ከዚህ ምን ይሆናል 2 ራዲየስ ይሆናል ስለዚህ ዲያሜትሩ የራዲየስ እጥፍ ይሆናል ወይ ራዲየሱ የዲያሜትር ግማሽ ይሆናል የዲያሜትሩ ግማሽ ራዲየስ ይባላል ወይ የራዲየሱ እጥፍ ሁለት ጊዜ ሲባዛ ዲያሜትር ይሆናል an arc is a part of the circumference ማለት የሰርክሉ ሙሉ ፓስ እናደርግ አርክ ደግሞ ከዛ ከሙሉ ከሰርክሉ ፓስ የሆነ ፓርቱ ወይም የሆነ ሳይዱ አርክ ይባላል the part of the circle determined by line through points D and E is called an arc of the circle እዚህ ጋር እንደምናየው በD እና በE መሃል ያለው exercise 5 ምን ይላል in a circle of radius 3 cm የሰርክሉ ራዲየስ 3 ሴንቲሜትር በሆነበት 3 ሴንቲሜትር ኮርድ A draw a chord of 3 cm መጀመሪያ ሰርክሉን እንሰላለን ሰርክሉ ራዲየስ ማለት ከሴንተሩ እስከ አንድ ፖይንት ያለው ስንት ነው 3 ሴንቲሜትር 3 ከሆነ ባለ 3 ሴንቲሜትር ኮርድ ያንን ለክተም መስራት እንችላለን ኮርዱን ከፈለገን እዚህ ጋር 3 ሴንቲሜትር ያለው ኮርድ መስራት ከፈለገን እዚህ ጋር መስራት እንችላለን ብቻ ርዝመቱ 3 ሴንቲሜትር ይሁን እና B ላይ draw a chord of 6 ሴንቲሜትር ባለ 6 ሴንቲሜትር ኮርድ ሳል ይላል ይሄን የት ነው መሳል የምንችለው ብቸኛው ቦታ ሴንተሩን ክሮስ አድርጎ የሚያልፍ ኮርድ ነው ምክንያቱም የሴንተሩ ራዲየስ 3 ሜትር እስከሆነ ድረስ እዚህ 3 ስለዚህ ባለ 6 ሴንቲሜትር ኮርድ ወይም በዚህም እንዲሚያልፍ ሴንተሩን ነክቶ የሚያልፍ 6 ሴንቲሜትር ይሆናል ያ ኮርድ እና ያን ኮርድ ምን እንላለን ዲያሜትር እንላለን ምክንያቱም ሴንተሩን ክሮስ አድርጎናል ሴንተሩን ክሮስ ካላረገ ያ ኮርድ ከስንት ያንሳል ከ6 ያንሳል ምክንያቱም ዲያሜትሩ ስንት ስለሆነ 6 ነው ዲያሜትር ፎርሙላው 2 ታይም ራዲየስ አይደል ራዲየስ ደግሞ 3 ከሆነ ዲያሜትር ስንት ነው 6 ሴንቲሜትር እና ያ ኮርድ ምን ይባላል ዲያሜትር ወይም ትልቁ ኮርድ ይባላል C ላይ can you draw a chord of 7 cm 7 ሴንቲሜትር ያለው ኮርድ መሳል ትችላለህ እዚህ ሰርክል ውስጥ አንችልም ምክንያቱም ትልቁ ኮርድ መሳል የምንችለው 6 ሴንቲሜትር ስለዚህ ባለ 7 መሳል አንችልም ሁለተኛ in the following በዚህ ስዕል ላይ center ወይ the center of circle then blank and blank are radius of the circle የሰርክሉ ራዲየሶች እነማን ናቸው ራዲየስ ማለት ከሴንተሩ ጀምሮ ወደ አንድ ፖይንት ለምሳሌ ከO ጀምረን B አንድ ሊሆን ይችላል OB ሁለተኛ OA ሶስተኛ OC አራተኛ OD አራቱም ራዲየሶች ናቸው B ላይ ዲያሜትሮቹ ደግሞ እነማን ናቸው ኦን ክሮስ አድርጎ ያለፉ ላይ ነው ከC እስከ B ያለው ላይ ኦን ክሮስ አድርጎ አልፏል ስለዚህ CB አንደኛው ነው ሁለተኛው ደግሞ AD ክሮስ አድርጎ ያለፉት ሁለቱ ላይኖች ናቸው C ላይ ኮርዶቹ እነማን ናቸው ኮርዶች ማለት ኢንድ ፖይንታቸው ሰርክል ውስጥ ይሆናል ለምሳሌ AB ኮርድ መሆን ይችላል CD ኮርድ መሆን ይችላል AD ዲያሜትር ቢሆንም ትልቁ ኮርድ ነው CB ኮርድ ነው blank and blank a pair of parallel lines ሲሆኑት እነማን ናቸው እዚህ ጋር AB እና CD parallel ላይኖች ናቸው AB እና CD ናቸው parallel ላይኖች theorems of triangles የትሪያንግሎች theorem ይላል እና ምንድነው remember that the following key terms are discussed in your grade 6 mathematics lesson በስድስተኛ ክፍል የተማራችሁት እንደሆነ አስታውሱ ለምሳሌ the angles on a straight line add up to 180 degree straight line ሲባል የአንግሉ ድምር ስንት የሚሰጥ ማለት ነው 180 ይሄን ስድስተኛ ክፍል ላይ እንደተማራችሁት እና ኤግዛምፕል 6 ላይ calculate the marked angles in given እዚህ ጋር ለምሳሌ
እዚህኛው ኤግዛምፕል ላይ ምን ይላል? እዚህ ጋር 60 ዲግሪ ሰጥቷል። እችኛዋን አግኝ ቤታ ይላል። ያ ማለት እችኛዋ አንግል ስንት ትሆናለች? ይሄ ስትሬት ላይን ሆነ ስትሬት ላይ ቶታል የሚሰጠው ስንት ነው? 180 ዲግሪ። ስለዚህ እችኛዋ 60 ትሆናለች፣ እችኛዋ ስንት ትሆናለች? 120 ትሆናለች። እንዲህ ሁለቱም የተገናኙበት አለ። እዚህ አንግል አለ፣ እዚህም አንግል አለ። ይሄ 60 ሆኖ ይሄ 40 ከሆነ ይሄ ስንት ይሆናል? አጠቃላይ ስንት ነው? 180 ነው። ይሄ 60 ይሄ 40 100 ይሆናል። የኛው 80 ዲግሪ ይሆናል። እሺ theorem 5.1 if two parallel lines are cut by a transversal line then alternate interior angles are equal ሁለት ፓራለል ላይኖች ሁለቱም ፓራለል ላይኖች ናቸው በሆነ ላይን ትራንስቨርሳል ላይን ከት ቢደረጉ ለምሳሌ የሆነ ላይን እንዲመጡ ከት ቢያደርጋቸው ይሄ አንግል ከየትኛው ጋር እኩል ይሆናል? ከዚህኛው ጋር እኩል ይሆናል። የዚህኛው በዚህ በኩል ያለው ከዚህኛው ጋር እኩል ይሆናል። ያ ማለት እቺ ቤታ ብትሆን እቺ አልፋ ብትሆን አልፋና ቤታ እኩል ይሆናሉ። if two parallel lines are cut by transversal line አሁንም ሁለቱ ፓራለል ላይኖች ከት ቢደረጉ interior angles on the same side of transversal line are supplementary በተመሳሳይ ሳይድ ያሉት ምንድናቸው? supplementary እቺና እቺ ለምሳሌ አልፋ ናት ወይም ሲግማ ናት፣ እቺ ቤታ ናት። የሁለቱ ድምር supplementary ማለት የሁለቱ ድምር ስንት ነው? 180 ቤታ ሲደመር ሲግማ ይሆናል 180 ዲግሪ ይሰጣል። በተመሳሳይ ሳይድ ያሉት በተቃራኒ ሳይድ ያሉት ምን ይሆናሉ ብለናል? እኩል ይሆናሉ። በተመሳሳይ ሳይድ ያሉት ደግሞ ይደማመራሉ። if two parallel lines are cut by transversal lines then corresponding angles are equal እና corresponding አንግሎቹ እኩል ናቸው። ለምሳሌ እዚህ ጋር እንደምታዩት ከኤ እስከ ኤች አለ ኤፍ እና ሲ እኩል ናቸው። ኤፍ እና ሲ እኩል ናቸው ይላል እና ቢ እና ኤች ደግሞ እኩል ናቸው። እዚህ ጋር እንደዚህ ሆኖ ከሆነ ማንና ማን ኮረስፖንዲንግ አንግሎች ይሄ አንግል ከዚህ ጋር እኩል ነው እና ይሄ አንግል ደግሞ ከማን ጋር እኩል ይሆናል ማለት ነው? ከዚህኛው ጋር እኩል ነው በዚህ በኩል ካለው ጋር እና ስለዛ ነው የሚያወራው። እሺ እቺ የስረኛዋ ደግሞ ከስረኛዋ ጋር እቺኛዋ ደግሞ ከዚህኛዋ ጋር እኩል ይሆናሉ ኮረስፖንዲንግ አንግሎቹ። the sum of the degree of measure of interior angle of a triangle is 180 degree የትሪያንግል ኢንቴሪየር አንግል ድምራቸው 180 ነው። ያ ማለት አልፋ ቤታ እና ጋማ ሲደመሩ ኢንቴሪየር አንግላቸው 180 ነው የሚሰጠው። እሺ ኤግዛምፕል 7 ላይ ምን ይላል? if the measure of angle of triangle are 2 beta 3 beta and 4 beta then give the measure of each angle የትሪያንግሉ አንግሎች የአንደኛው 2 ቤታ ነው፣ የአንደኛው 3 ቤታ ነው፣ የአንደኛው 4 ቤታ ከሆነ ቤታን አገኘ ነው የሚለው ወይም then give the measure of each angle ቤታን ሳይሆን እያንዳንዱን አንግል ስንት እንደሆነ አገኘ። ስለዚህ እነዚህ የትሪያንግሉ አንግሎች ከሆኑ እንዲህ ማለት ነው። እዚህ ጋር ይሄ 2 ቤታ ነው፣ ይሄኛው 3 ቤታ ነው፣ ይሄኛው 4 ቤታ ነው። እንዲህ ከሆነ አንግሎቹ ስንት ናቸው? የሶስቱ ድምር ስንት ይሰጣል? 180 እንደሚሰጥ እናውቃለን የትሪያንግል እና 2 ቤታ ሲደመር 3 ቤታ ሲደመር 4 ቤታ ኢኳል ቱ 180 ዲግሪ እንላለን። 2 ሲደመር 3 5 ሲደመር 4 9 ቤታ ኢኳል ቱ 180 ዲግሪ ኦቨር 9 ቤታ ስንት ይሆናል? 20 ዲግሪ ይሆናል። ስለዚህ 2 ቤታ ማለት ቤታ 20 ከሆነ 2 ቤታ 40 ዲግሪ፣ 3 ቤታ 3 ጊዜ 60 ዲግሪ፣ 4 ቤታ 4 ጊዜ 80 ዲግሪ ነው። እያንዳንዱ ይሆናል 40 60 እና 80 ሲደማመሩ 180 ይሰጣሉ። እሺ ኤግዛምፕል 8 ላይ እንደምታዩት እንዲህ አይነት ስዕል አለ።
ይሄኛው 42 ዲግሪ ከሆነ እዚህ ጋር ዩ አለ፣ እዚህ ጋር ደግሞ ቪ አለ። አንግል ዩ ሲደመር አንግል ቪ እናገኝ ነው የሚለው ጥያቄ እና እዚህ ጋር 90 ዲግሪ እንደሆነ ስዕሉ ላይ ያሳያል። እቺኛው 42 ዲግሪ ከሆነች ከማን ጋር እኩል ትሆናለች? ከቪ ጋር እኩል ትሆናለች። እቺኛው ሳይድ ከዚህኛው ጋር እኩል ይሆናል ብለናል 42 ዲግሪ። ይሄኛው 90 ከሆነ ደግሞ ዩም ስንት ይሆናል? ይሄኛው ሳይድ 90 ዲግሪ ይሆናል። ዩም 90 ዲግሪ ይሆናል። ስለዚህ ዩ ሲደመር ቪ ስንት ይሆናል? 90 ዲግሪ ሲደመር 42 ዲግሪ እኩል ይሆናል 132 ዲግሪ ይመጣል። The measure of an exterior angle of triangle is equal to the sum of the measure of the two remote or non-adjacent interior angles. የኤክስተሪየር አንግል የትሪያንግል ድምሩ ምንድነው የሚሰጠው? adjacent ነን adjacent ማለት አጠገብ ለአጠገብ ያልሆኑ ሳይዶች አጠገብ ለአጠገብ ያልሆኑ ሳይዶች የነዛ ውስጣዊ ድምር ነው። እንዴት? ለምሳሌ እዚህ ጋር እንደምታዩት ቤታ አለ፣ አልፋ አለ፣ ጋማ አለ እና እዚህ ጋር ኤክስተሪየር አንግል ማለት ከውስጡ ወጣ ያለው ምን አለ? ደብሊው አለ ወይም ይሆናል አልፋ፣ ቤታ እና ጋማ አለ። የጋማ ውጫዊው ማን ይሆናል? አጃሰንት ያልሆኑቱ ሪሞት ኢንቴሪየር አንግሎች የሁለቱ ለዚህኛው አጃሰንት ያልሆኑት ማንና ማን ናቸው? ይሄኛውና ይሄኛው ናቸው አጃሰንት ያልሆኑት። የሁለቱ ኢንቴሪየር ድምር ማንን ይሰጣል? የዚህኛውን ኤክስተሪየር ይሰጣል። ስለዚህ አልፋ ፕላስ ቤታ ማንን ይሰጣል? ጋማ ኦሜጋውን ይሰጣል። በዚህ በኩል ያለው ለምሳሌ ስንሰራ ስናየው እዚህ ጋር 72 ዲግሪ ያለ 56 ዲግሪ እዚህ ጋር ዋይ ምንድነው? ኤክስተሪየር አንግሉ ነው። ኤክሱ ኢንቴሪየር ነው። ኤክስተሪየሩ ምንድነው የሚሆነው? በዛ ሳይድ ያሉ የሪሞት ኢንተርናሎቹ የሪሞት ኢንቴሪየር አንግሎቹ ምን ድምር ነው የሚሆነው? ዋይ የሚሆነው የ72 እና የ56 አጃሰንት ያልሆኑቱ አንግሎች ድምር ነው የሚሆነው። ስለዚህ 72 ሲደመር 56 ኤክሱ ከነዚህ ጋር ተደምሮ 180 ነው ኢንቴሪየር ስለሆነ የሚሰጠው። ዋዩ ደግሞ የ72 እና የ56 ድምር ነው የሚሆነው 128 የሚሆነው። ቢ ላይ እንደምታዩት እዚህ ጋር 41 ሰጥቷል፣ እዚህ ጋር ደግሞ 52 ዲግሪ ሰጥቷል። የዜድ የዋይ የኤክስ እና የደብሊውን ቫልዩ ይጠይቃል። በዚህ በኩል ያለው ኤክሱ በዚህ በኩል ካለው 52 ጋር እኩል ነው ስዕሉ ላይ እንደምናየው እና እዚህ ጋር ያለው ዋይ ከማን ጋር እኩል ይሆናል? ከተቃራኒ ሳይድ ካለው ከደብሊው ጋር እኩል ይሆናል። ስለዚህ እኛው ኤክሱ 52 ከሆነ ዋዩ ደግሞ ስንት ይሆናል? ከደብሊው ጋር እኩል ይሆናል እና አጠቃላይ ሲደመሩ ስንት ይሰጣሉ? 360 ይሰጣሉ። 52 ሲደመር ደብሊው ሲደመር ኤክስ ሲደመር ዋይ ቶታል እንደ ሰርክል ስለሚሰጡ ሰርክል ደግሞ 360 ዲግሪ ነው። ስለዚህ ይሄኛው 52 ከሆነ ኤክስም 52 ይሆናል እና ዋይ እና ደብሊው ስለሚመሳሰሉ 2y ማለት እንችላለን። ስለዚህ 2y ብለን 360 ሲቀነስ 104 ማለት 52 ሲደመር 52 ኤክስም 52 ስለሆነ ተመሳሳይ ከ360 እንቀንሳለን። ከዛ y 128 እንደሆነ እናውቃለን። ከዛ በኋላ y 128 ከመጣልን እቺኛው 128 ከመጣችልን እቺኛው 41 ከመጣች 128 ሲደመር 41 ዜድን ለማግኘት ሶስቱም 180 መስጠት አለባችሁ። ስለዚህ 41 ሲደመር 128 ከስንት ላይ ይቀነሳል? ከ180 ላይ ይቀነሳል። ስለዚህ ዜድ 11 ዲግሪ ይሆናል።
W አለ እዚህ x አለ እዚህ 65 ዲግሪ አለ ይሄኛው 65 ከሆነ በዚህ ስትሬት ይሄ 65 ከሆነ ይሄኛው ስንት ይሆናል 180 ሲቀነስ 65 180 ሲቀነስ 65 ከ15 5 116 ዲግሪ x ስንት ይሆናል 115 ዲግሪ 115 x 115 ከሆነ እዚህ ጋር ደግሞ ስትሬት አለ ይሄኛው x 115 ከሆነ ይሄኛው ስንት ይሆናል ወይም በዚህ ተቃራኒ ነው 65 ዲግሪ ይሆናል ለዚህ ተቃራኒ 65 ይሄ 65 ከሆነ u 40 ከሆነ እዚህ ጋር ትሪያንግል አለ እንዲህ ሆነ ፊን እንፈልጋለን ከዚህኛው ይሄኛው አንግል ስንት ይሄ 40 ነው ይሄ 65 ከሆነ 40 ሲደመር 65 ሶስተኛ ላይ find the degree measure of beta ሶስተኛ ላይ ቤታ አናገኝ ይላል እቺኛዋን አንግል እንዴት ማግኘት እንችላለን ሁለት አደረገ ማለት ይሄና ይሄ እኩል ናቸው ማለት ነው አንድ አደረገ ማለት ነው ሁለት እኩል እንደሆኑ የሚያሳይ ነው እና እዚህ ጋር 32 ዲግሪ ሆኖ እነዚህ ሁለቱ እኩል ናቸው ማለት እቺኛዋ ትሪያንግል ምንድናት ማለት ነው አይሶስለስ ናት አይሶስለስ ማለት ሁለቱ ሳይዶች እኩል ናቸው ይሄና ይሄኛው ሳይድ እኩል ናቸው እቺኛዋ ትሪያንግል እቺኛው ፓርት ቆርጠን ስናይ ትሪያንግል አለች እሷ ትሪያንግል ሁለቱ ሳይድ እኩል ናቸው አይሶስለስ ትሪያንግል ደግሞ ሁለቱ ሳይድና ሁለቱ አንግሎች እኩል ናቸው ስለዚህ ለዚህኛው ሳይድ ይሄኛው 32 ዲግሪ ሆነ ለዚህኛው እኩለኛው ሳይድ ይሄኛው ስንት ይሆናል 32 ዲግሪ ይሆናል ስለዚህ ትሪያንግል ደግሞ ውስጡ ኢንተርናል አንግሉ ሜጀር ኦፍ ኢንተርናል አንግሉ ድምሩ 180 ነው የሚሰጠው ስለዚህ እቺኛው ማወቅ አለብን እቺኛውን እናውቃለን ከዚህኛው ይሄ 32 ከሆነ 64 ከ180 ዲግሪ 64 ስንቀንስ ስንት ይሆናል 116 ይሆናል ይሄኛው 116 ዲግሪ ይሆናል ይሄኛው 116 ከሆነ በዚህ በኩል ያለው ስንት ይሆናል ከ180 116 ስንቀንስ ይሄኛው ተመልሶ ስንት ይሆናል 64 ዲግሪ 64 እና ይሄኛው 64 ከሆነ ደግሞ አሁንም ይሄና ይሄኛው ሳይድ እኩል ናቸው ለዚህኛው ሳይድ ይሄኛው 64 ዲግሪ ካለ ለዚህኛው ሳይድም ይሄኛው ስንት መሆን አለበት 64 ዲግሪ መሆን አለበት ይሄ 64 ከሆነ ይሄኛው ይሄ የውጭው ምን ይሆናል ኤክስተሪየር አንግል ኤክስተሪየር አንግል ማለት ደግሞ ማለት ነው የሁለቱ አንግሎች ድምር ነው የሁለቱ ኢንተርናል አንግሎች በዛ በኩል ያሉት በዚህ በኩል ነው ኤክስተሪየሩ ለዚህኛው ኤክስተሪየር ነው በዚህ በኩል ያሉት በዚህኛው ትሪያንግል በዚህ በኩል ያሉት ኢንተርናሎች ድምር ስለዚህ ቤታ ስንት ይሆናል 64 ሲደመር 64 ይሆናል 64 ሲደመር 64 128 ዲግሪ ይሆናል ቤታ ማለት 128 ዲግሪ እና አራተኛ ላይ ኢንፊገር በስዕሉ ላይ እንደምታዩት አንግል CBD እናገኛለን CBD ማለት የትኛው ነው CBD እቺኛዋን አንግል ነው አገኛለሁ ከዚህ እንደተሰጠን እዚህ ጋር 30 ዲግሪ አለ እዚህ ያልታወቀ ቢያለ እዚህ ኤክስተሪየር ደግሞ 70 ዲግሪ አለ 70 ዲግሪ የመጣው ከየት ነው ኤክስተሪየር የውስጠኞቹ እነዚህ ሁለቱ ተደምረው ይሄኛውን እናቀም ኤክስ እንበለው ይሄ ሲደመር ይሄ ስንት ይሰጣል 70 ዲግሪ ይሰጣል ኤክስተሪየር ስለዚህ ይሄ 30 ከሆነ ይሄ ስንት ነው መሆን ያለበት 40 ዲግሪ ምክንያቱም 30 ሲደመር 40 70 ስለሚሰጥ ስለዚህ ይሄኛው አንግል ወይም አንግል CBD ስንት ነው 40 ዲግሪ ነው በላሹ አምስተኛ ላይ ምን ይላል what is the sum of ABC DND DENF የሁሉም ዲግሪዎች ድምር ስንት ይሆናል እዚህ ስዕሉ ላይ እንደምታዩት ABCDEF አሉ ድምራቸው ስንት ይሆናል A plus B ምንድነው የሚሆነው እዚህ ጋር ኤክስተሪየሩ A plus B ይሆናል የሁለቱ ኢንተሪየሮች ድምር እዚህ C እና D ያለ እዚህ ትሪያንግል ላይ
እዚህ ጋር ኤክስትሬሮስን C + D ይሆናል። E እና F አለ እዚህ ጋር ኤክስትሬሮ ምን ይሆናል E + F ይሆናል። ምክንያቱም በተቃራኒ ሳይድ ያሉት ወይም አጃሰንት ያልሆኑ ኢንተሪየር አንግሎች ድምር ይሆናል ኤክስትሬሮ። እሺ በዚህ ላይን ላይ ይሄ A + B ከሆነ ይሄኛው ስንት ይሆናል? ይሄ አጠቃላይ 180 የሚሰጥ ከሆነ ይሄ A + B ከሆነ ይሄኛው 180 ሲቀነስ A + B ይሆናል። ይሄ C + D ከሆነ በዚህ ላይን ላይ ይሄ ሲደመር ይሄኛው ስንት ይሰጣል? 180 ይሰጣል። ስለዚህ እቺኛዋ ብቻ ምን ትሆናለች? 180 ሲቀነስ C + D ትሆናለች። 180 ዲግሪ ሲቀነስ C + D ብራኬት ውስጥ ይሄኛውን በተመሳሳይ 180 ዲግሪ ሲቀነስ E + F ይሆናል እቺኛዋ። ስለዚህ እቺኛዋን ደግሞ ስንደምር አጠቃላይ አንድ ትሪያንግል ነው አይደል? ይሄኛው ቶታል ስንት ይሰጣል? 180 ይሰጣል። ለማለት እቺኛዋ ማለት 180 ማይነስ A + B ናት። 180 ዲግሪ ማይነስ A + B ሲደመር እቺኛዋ ደግሞ 180 ሲቀነስ C + D ናት። ፕላስ 180 ዲግሪ ሲቀነስ C + D ፕላስ እቺኛው 180 ሲቀነስ E + F 180 ዲግሪ ማይነስ E + F የሶስቱም ድምር ትሪያንግል ስለሆነ ስንት ይሰጣል? 180 ዲግሪ ይሰጣል። እሺ ማይነስ ናቸው ወደዛ ቢሄዱ እዚሁ 180 3 ይቀራል። 180 ዲግሪ ሲደመር 180 ዲግሪ ሲደመር 180 ዲግሪ እቺኛው ወደዚህ ስትመጣ ኔጌቲቭ 180 ዲግሪ ትሆናለች። እኩል ይሆናል ይሄ ወደዛ ሲሄድ A + B ይሄ ወደዛ ሲሄድ ፕላስ C + D ይሄ ወደዛ ሲሄድ ፕላስ E + F ይሆናል። 180 እሺ ይሄኛው 180 በዚህኛው ይጠፋል። 180 ሲደመር 180 360 ዲግሪ ቆልቶ A + B + C + D + E + F የሁሉም ድምር ስንት ይሰጣል? 360 ዲግሪ ይሰጣል። እሺ ቀጣይ ቻሌንጅ ፕሮብሌም ላይ ምን ይላል? NAD measure of angle NAD እንዴ ማግኘት እንችላለን? እዚህ ጋር 32 ዲግሪ አለ፣ እዚህ 42 አለ። ይሄኛው ስንት ይሆናል? እዚህ ጋር አንድ ትሪያንግል አለች። ይሄ 32 ከሆነ 42 ከሆነ 42 ሲደመር 32 74 ዲግሪ ነው ይሄ ሁለቱ። ይሄኛውን ለማግኘት ከ180 74 ስንቀንስ ስንት ይሆናል? 106 ይሆናል። እቺኛዋ 106 ዲግሪ ትሆናለች። እቺ 106 ሆነች ማለት ኤክስትሪየር ናት ለዚህኛው ትሪያንግል ኤክስትሪየር ሆነች ማለት ለዚህ ኤክስትሪየር ኦፖዚቶቹ ይሄና ይሄ አንግል ናቸው። ስለዚህ ይሄ ሲደመር ይሄ አንግል ስንት ይሰጣል? 106። ስለዚህ 48 ሲደመር ይሄን x ብንለው x ሲደመር 48 ዲግሪ ስንት ይሰጣል? 106 ዲግሪ ይሰጣል። ስለዚህ x ስንት ይሆናል? 106 ዲግሪ ሲቀነስ 48 ዲግሪ ይሆናል። ከ16 ይሆናል። ከ9 4 558 ዲግሪ ነው። ስለዚህ ይሄኛው 58 ዲግሪ ነው። ይሄን እቺኛዋን አንግል አግኝ ነው የሚለው። ይሄኛው ከዚህ ጋር ፓራሌል ከሆነ እቺኛዋ ከማን ጋር ተመሳሰላለች ብለናል? ከዚህ እቺኛዋ ጋር ተመሳሰላለች። ስለዚህ ይሄ 42 ዲግሪ ይሆናል። 108 ሲደመር 42 ሲደመር ይሄ 180 ይሰጣል። ስለዚህ ይሄና ይሄ 108 ሲደመር 42 10 1 እና 4 5 ከዛ 150 ይሆናል። 150 ዲግሪ የሁለቱ ከሆነ ይሄኛው 180 ለመሙላት 30 ዲግሪ ነው። ስለዚህ አንግሌ 30 ይሆናል።